ጉንጉን ከኃይለ መለኮት መዋዕል ክፍል 1 ማታ እንግዳው ሁሉ እንደተሸኘ ቀኛዝማች በላይነህና ወይዘሮ እልፊ ቀንዱ እልፍኝ ውስጥ እራት ይበላሉ። ቤተኛውን ሁሉ ሆን ብለው ያባረሩት ይመስል ከሁለቱ በቀር ማንም አልነበረም። ሴትየዋ ለይስሙላ ያህል ቆረስ እያደረጉ የሚጎርሱት ካንጀታቸው ጠብ አላለም። አፋቸው እህል እያላመጠ ሆዳቸው ነገር ይሰልቃል። ባልየውም የሴትየዋ ቅሬታ ገብቷቸዋል። ሁለቱም የካብ እባብ ናቸው፣ ይተያያሉ። ይህች ሴትዮ ዛሬ አላማረችኝም፣ እንዲህ ያበጠችው ለነገር ነው አሉ ቀኛዝማች ካንገት በላይ እየሰጉ። የናቁት ስጋት ግን ከንቱ ሆኖ አልቀረም። ነፍስ ዘርቶና አካል አበጅቶ ከፊት ለፊታቸው ተገተረ። የሴትየዋ ጠይም መጣጣ ፊት ጓሚያ ቃሪያ መስሎ ሁለመናቸው ነደደ። በአደስ ለውሰው ጸጉራቸው ውስጥ የወሸቁት ቅቤ እየቀለጠና አሁንም በሻሻቸው ስር በግራ ቀኝ ጥንጥና ማጅራታቸው በኩል እየወረደ አስቸግሯቸዋል። ትከሻቸው ላይ ጣል ባደረጉት አንገት ልብስ የኩልልታውን ፈለግ እየተከተሉ ያብሳሉ። አላስችላላቸው። የተብላለው ሐሳብና ስለ ጣውንታቸው የሰሙት ነገር ገንፍሎ ሊወጣ ደረሰ። አቁነጠነጣቸው። እንዴት ብለው እንደሚጀምሩ ግራ ቢገባቸው አንቱስ ይሄው በዚህም በዚያም ብለው ቆርጠውን ልታውቁ ነው። የእኔ ነገር እንዴት ነው አሉ ትኩር ብለው እያዩ። ምኑ አሉ ባልየው ያልገባቸው መስለው። እንዴት ምኑን ትሉኛለሁ? አሁን ማየሙት አተውት ነው ምኑ የምትሉኝ? ታዲያ ምን ልበል? ግልጥ አርገሽ አልተናገርሽ? አይ ምን ነው ስንተዋወቅ? እኔ እኮ ያምናና የካቻ ምን አይደለሁም። እኔም አልወጣኝ። ይህን አያውቀውም ብለሽ ኖሯል እንዴ? ቢሆን ነው ብታውቅማ ኖሮ መች እንዲህ። ስለሱ ግድ የለም ይቆየን፣ ያደርሰናል። የት ይሄድብናል? አሁን እኔ የምልህ ዋናው ነገር እኔም አብሬው ሂያጅ ነኝ ወይስ? አይ የአህያ ስጋ አልጋ ሲሉት አመድ አሉ። አንቺ ደግሞ ወዴት ትሄጃ ማረሽ? ሌላው ወዴት እየሄደ ነው ልጄ? አልሰማው ያለ ጉዳይ ያለ አይምሰልህ። ይልቅዬ እንደሚሆን እናውጋ። የቀልዶ ቀልድ ነው። እንዴት ነው ይሄ ነገር? ናር በዛሳ። ቤት ንብረቴን ለማን ጥለሽ ትሄጃ ማረሽ? እኔ እስከተሳካልኝ የንጉሥ ትእዛዝ ሆኖብኝ ነው። ድንቄምቴ ይሄን ያልሞኝ አረጉኝ። አውራ ጣቴን እኮ አልጠባም። ጨውና በርበሬ መብላቴ ለምኑ ነው? እንዲህ ነችና በላይነህ በይ ስለፋበት የኖርኩትን ንብረቴን የትም በትኘው። እኔ ይበተን አላልኩም። ለዚያውስ ቢሆን እኔ ማከሰው ቆጥሮኝ ከጉዳዩ ይጣፋዶል። ባለቤትማ ብሆን መቼ ማጀቴ ጋለሞታ የማንም። በይ በቃሽ። አፍ ሲያመልጥ ብዙ ይናገራል። አንቺ ተናገርሽና እሱ እውነቱን ነው። ከመናገር አልፌ ምን ላድርግ? ሀገር በመረጠኝና የንጉሥ ትእዛዝ ልፈጥም ባልኩ ይሄው ሁሉ። ታዲያ ንጉሡ ሚስቶቻችሁን ትታችሁኑ ብለዋል እንዴ? የቅዱስ ሚካኤል ያለ ይኸው ነበር የቀረሽ። ደሞ ብለሽ ንጉሥን እንዲህ ካለው እንቶ ፈንቶ ተራ። አንቺ ምን ቸገረሽ? በአንቺ ጥፋት የምቀጣው እኔ። ባቅም ነው መንጠራራት። እኔ አልወጣኝም። አንቱ ሰውዬ ሃይ ድረስ አታነካኩኝ። እኛ የምናወጋው እይሁ። እኔ የምለው እኔም አብሬ ብሄድ የሚከለክል ነገር አለ ወይ ነው? እስቲ በምን ምክንያት ዝም እባላለሁ? ልጆቹም ቢሆኑ ካራ ቆሬ ካክስታችሁ ጋር ተማሪ ቤት ናቸው። እዚህ አለ ለሚባለው ንብረትም አላፊና ወኪል ተደርጎለታል። ሁሉም ስፍራውን ይዟል። ያልገባኝ አይምሰሉህ።
ልቅም አድርጌ አውቄዋለሁ። ወንድና ቢላ ጮማ ይወዳል ላሉት የዋበራሽ። አንቱማ ምን ታረጉ? ባህሪ አይገፈፍ ከጧት የወረደ ነው ብለው ራሳቸውን ነቀነቁ። ኦሆሆይ ይህስ የጤናማ አይመስለኝ። የአዲስ አበባ ኑሮ እንዲህ እንደ ሳራምባ ይቀና መስሎሻል? አለማወቅሽ ነው። እስኪ አንቺው ራስሽ አስቢው። ከዚህ እንደተሄደ ሰተት ተብሎ የሚገባበት ቤት የለንም። ሄጄስ ተምረጋጋ እዚህ ብትቆይ ምን ቅር ይሰኝሻል? ደግሞም እኮ ገበርኩ ጌታዬ። ቤቱ የሚታጣው ለኔ ሲሆን ነው። አሁን እኮ የሚያለፋፋን ነገር የለም። እኔ እንደው የምጦረው አባት እምመራው አያት የለኝ። ለምን የብዬ ነው? ይኸው ነበር የቀረሽ። እንዴት ነው እምጦረው የለኝ እምመራው ብሎ ነገር? አይ እስቲ ታውኝ ወንድሜ። አንቱም አዲስ አበባው ሂዱ። እኔም ለአንድ ራሴ መሆን አያእተኝም። እንኳን እኔና የማንም አንዛራጭ ወተር አክላበታለች በገዛ ሀገሬ አሉ ጣውንታቸው ወይዘሮ ደጅጥኑ በአይነ ህሊና እየታዩአቸው። ገባኝ እኮ አሉ ሰውየው ነገር ለማብረድ። ካገባሁማ ደግ፣ እኔስ እንዲገባሁ ብዬ አይደል መናገሬ። አንቱ ግን መችሚ በቃሽ፣ አበዛሽው። እኔ ከሀገር የተለየ ምን በድዬሻለሁ? እንዲህ ስንክሳሬን የምታበዡ? እኔ አውቄ ይሆን ካላልኩ እስቲማ አባቱ እንደሚያስገድደኝ አያለሁ ብለው ብድግ ሲሉ አረጋሽ ማዕዱን ልታነሳ ሸዋር ካብሽ የጣት ውሃ ልታቀርብ ድንገት ተከታትሎ ሲገቡ እንዲህ ፍርጥ አርጎ መናገር ጥሩ ነው። እግዚአብሔርም ቢሆን አይሰማም። እውነት ሰሪ ምን ዘመድ አለው አሉ ሴትየዋ። ቀኛዝማችና ወይዘሮ እልፊ ከንዱ ከመጋባታቸው በፊት አንድ አግብተው ፈተዋል። ከመጀመሪያው ጋብቻቸው አልወለዱም። አረጋሽና ሸዋር ካብሽ ገበታና ቆሪውን አስቀምጠው አዳራሽ ውስጥ ሲያወሩ አላልኩሽም? እኔ እኮ ቆይቼ ከሰማኋቸው ድንገት ብቅ ያለችብኝ እንደው ምን ታረጊ ነበር ብላ ታስፈጥጠኛለች ብዬ ፈርቼ ነው አለች ሸዋር ካብሽ። አጠር ያለች ሞንዳላ ነች። ደመግቡ ንቅሳታም፣ ጸጉሯ ጥቁር ዞማ፣ አይኖቿ ጎላ ጎላ ያሉ፣ ሁለቱ የላይ ፊት ጥርሶቿ ከሌሎቹ ቀጠን ረዘም ብለው በመካከላቸው ስንደዶ የሚያሳልፍ ፍንጭት አለ። ወደ ቅላቱ የሚያመዝነው ፊቷ አጠር ጠበብ ብሎ አፍና አፍንጫዋ፣ ጥርስና ከናፍሯ፣ አይንና ግንባሯ ተጣበው የተቀመጡ ይመስላሉ። ቢሆንም የደስደስ አላት። የወይዘሮ እልፊ ከንዱ የቅርብ ዘመድ ነች። አንዳንድ ቀን ሲናደዱ ቆይ አንቺ ጭብጦ ፊት ይሏታል። አትቀየምም። ሴትየዋም እሷን የሚነካባቸው ሰው አይወዱ። ደህና ወሬ ያመጣችና ደስ ያላቸው ዕለት አየኔ ኮረሪማ ሲሏት ደስ ይላታል። አንቺቴ ያዳል ጠጠርጣ ይመስል ቶሎ ታውቂባቸዋለሽ። እኔ ገና ሴትዮዋ ቆጣ ሲሉ ጠርጥሬ ነበር አለች አረጋሽ እሸቴ የቀኛዝማች በላይነህ ታላቅ ወንድም ልጅ። ኧረ እዚያው እንደ ፍጥርጥራቸው እኛ ምን ዶለነቴ፣ እነሱ ይተዋወቃሉ፣ እኛ ምን ቤት ነን አለች ሸዋር ካብሽ ካንቺ ጋር ወሬ አይበጅም በሚል ስሜት። እንዳው ነገሩን አልኩሽ፣ እኔ እናንቺማ አዳሪ ቀሪ ነን። ሁለቱም ለማን እንደሚያደሉ ይተዋወቃሉ። ባልና ሚስቱን በሚመለከት የሚያወሩት ላዩን ነው። ልኬለሽና ምንዳዬ ጎጆአቸው ሰበሰብ ተቀምጠው ስለ ሳራምባ ኑሯቸው ሲያወሩ አመሹ። የልኬለሽ ቀልብ አላረፈም። ዋናው ጥያቄዋ አልተመለሰም። ትልቁ ቤት ውስጥ ቅናትና ጥርጣሬ፣ ጥላቻና ደባ ሲራኮቱ፣ ትንሿ ጎጆ ውስጥ ሁለት የሚዋደዱ ልቦች የተደቀነባቸውን ችግር እያውጠነጠኑ ነበር። አንገባም ወይ ልኬ ተባረደው እኮ አላት ሲንከራተት ከቆየው ሐሳቡ እንደተመለሰ።
እውነትህን ነው እንግባ። እኔማ ቢማሽልን ብዬ ነበር። ጋደም ምትል ቅጀቱ አያስተኛኝም። 10 የሰባንን ዶሮ ጮሃል። ቅጀቱ ያስፈራኛል አለችው ጣቶቿን ትከሻው ላይ አዋትራ። አይዞሽ አትፍሪ፣ ከፈሩማ ሁሉም ነገር ያስፈራል። አንቺ ለምን በማይረባበው ሁሉ ትጨነቂያለሽ? አላት እጇን እየደባበሰ። ይሄን ታክል ታዲያ ለምን ጥለኝ ትሄዳለህ? ከዚህ ወዲያ የሚያስፈራ ምን አለ? አይ አንቺ ነገር ምን ላርግ ብለሽ ነው ልኬ? ወራቱ ታጋደለብኝ እኮ ቆየ። ቢልልንማ ኖሮ መች ከሀገራችን እንወጣ ነበር። ባይልልን ነው ብሎ ትክዝ አለና ታቂው የለ ልኬ፣ አንቺም ማታቂው ምን ነገር አለ? ዛሬም ቢሆን ያንገበግበኛል። አጥሩን አልነቀነቅኩበት፣ ወሰን አልፌ አላረስኩበት። የጥጋቡና የትቢቱ ብዛት አገር ምድሩ የሚያውቀውን የርስታችንን ወሰን አልፎ ካላረስኳል። የጥጋቡና የትቢቱ ብዛት አገር ምድሩ የሚያውቀውን የርስታችንን ወሰን አልፎ ካላረስኳል። ትልልቅ ሰዎች ልኬ ተወኝ አንተ ሰውዬ አልኩት። እንደ ፍሬያት ቆጠረብኝ። ጌታዋን የተማመነች በግ ላቷን ዕዳ ያሳደረች የሚሉት ቢጤ። በመሃሉ ደግሞ ዘመዱ ቲሾም ጊዜ ይሄ ወገን የለሽ ምን አባቱ ያደርገኛል ብሎ ጨለማ ለብሶ የጤፍ ክምሬን አቃጠለው። አንጀቴ እያረረ ተወኝ ሆዴ ብዬ ለጊዜውም ዘመበል የፈራሁ መሰለው መሰል በነገር የተነኳኩሰኝ ገባ። እስኪ ታገስ ቢል ብዬ ቢብስብኝ በዋርካ አጥቢያ ዳኛ ከሰስኩት። ዳኞቹም ያው ያነጣ ወዳድ ናቸው። ወዲያ ብል ወዲህ ብል ሰሚ ያጣው። እሱ እንደው ቂጠ ከባድ ወገን አለው። ታዲያ በዚህም በዚያም ያጠቃኝ ምን ነው አይከፋኝ አይከረፋኝ። ቤቴ ተፈትቶ ንብረቴ ተደርብቶ ቀርቶም አልነበር። ጥይት ነው የገላገለኝ። አሊያማ እንዲሁ ጥሪያሩን እንዳራብኝ ይኖር ነበር። እሊህን ተወጥቻለሁ፣ ያፈቀደው ይሁን ብሎ ዝም አለና ታዲያ ያ ሁሉ ተሆነ በኋላ ያናየ መምር የተክለ ጊዮርጊስ ይዘውኝ እንደመጡ ግድ የለም ይምጣ እኔ ጋር ተሆነ አባቱ ይነሃዋል፣ በውል ለሆነ ነገር መጨነቅ አያስፈልግም ብለው በነገሩኝ በሳምንቱ ባያስጠጉኝ ኖሮ እኔም እንዲህ ቶሎ ሰው አልሆን ነበር። ሚስትየዋም ቢሆን በጣውንታቸው ሰበብ ጠምደውኝ ያው የኋላ ፊታቸው አልፈታም አለይ ባለውለታዬ ናቸው። አንቺም ከዞን አምባ ያመጣሁሽ የቀኛማችን ፊት አይቼና በሳቸው አይዞህ ባይነት ነው። ታዲያ ይህን ሁሉ አወጣ ወርድና ውለታቸው ይከብደኛል። ሽማግሌ ልከውስ የለፉልኝ ልፋት ቀላል መሰለሽ? አላት የሚሄዱ ነገር በይበልጥ እንዲገባት። ፍርሃት ልቧን ቦረቦረው። መጪው ጊዜ እንደ ቤቷ ጥቀርሻ ጠቁሮ ታያት። ዝም እንደ ተባባሉ ገቡ። እጅግም የማትገጥመዋንና ስንጥቋ በእበት የተደፈነውን የዋንዛ በር በመሸጎሪያና በተዋጋ ዘጋቻት። ኩራዟ እክሯ አናት ላይ ጥላሸቷን ተሸክማ ትጨናበሳለች። ልክ የለሽ ገላግላት አልጋ ላይ ወጣች። አካላቸው ተጋድሞ አእምሮአቸው ይባዝናል። ልጆቹ አሮጌ ቀሚሷን ደርበውና ከቀኛዝማች ቤት የመጣ አሮጌ ቁርበት ተነጥፎላቸው መደቡ ላይ ተኝተዋል። ቁርበቱ እየታጠፈ ቀን ቀን መቀመጫ ይሆናል። ትልቁ ልጅ አሻጋሪ የቀኛዝማችን ጥጆችና ግልገሎች እንዲሁም የቤተሰቡን ፍየሎች ሲያግዱ ነው ከወንድሙ ጋር ተቃቅፎ ተኝቷል። ምንዳ አለችው ቀጠን ባለች ድምፅ። ፈጠን ብሎ አቀፋት። የመሄድ ነገር ቁርጥ ተሆነ ማሳችን እንዴት ይሆናል? መልሰው ይወስዱታል ወይስ እንዴት ነው ነገሩ? አለች ኑሮ እያስጨነቃት። የለም አይኖርብንም። ለዚህማ ምን አለፋፋኝ
አንቺን ተዚህ ተጎጆሽ እሚነእንእሽ የለ ብሎ ቀስ እያለ ደባበሳት። አካላቸው እንደተሟሟቀም የጠፍር አልጋቸው ተንጫጫች። ልክ የለሽ በማለዳ ተነስታ ጠላዋን እንደሞላች ፀሐይ ፈነጠቀች። ሶስተኛውን እንስራ ቀርታ ስትመለስ ምንዳዬ ለባብሶ እደጅ ቆሟል። አየሩ ገና ቀዝቃዛ ነበር። ቆይ አፍ አርገህ ነው የምትሄደው? ናግባ፣ ልብህ አይቁም። ጥቂት ከጎራረሰ በኋላ ቀኛዝማች ቅምጣቸው ዘንድ ልከውት ስለነበር ብረቱን ይዞ መንገድ ገባ። ከፊቷ እስኪሰወር ድረስ ካጥር ውጭ ቆማ ባይኗ አሸኘችው። ጎራውን ከዞረ በኋላም በሐሳቧ ተከተለችው። ሆዷ ባብቶ አይኗ እንባ ቋጠረ። ክፉ ሐሳብህን ተያዝልህ፣ እጅ እግሩን ቄጤማ ታርግልህ ብላ ድሮ ዞን አምባ ሳለች አሻግራ ስታያት ለኖረችው ለጅባ አስራ ኪዳነ ምሕረት ተሳለችለት። ክፉ ጅኒ አነጋጋሪ ደብተራ አላቸው እየተባለ ሲወራ ስለምትሰማ በቀኛዝማች ላይ ያሰበችውን እየነደዳት ዋጠችው። አብሶ ሚካኤልንም አታምነው። እንደው ይሄ ፈጣሪ አምላክ እነሱን ብቻ ይሆን እንደሚሰማው? እሱ እንኳን ባያዳላ ምን ቸገረው? አበስ ገበርኩ ብላ ወደ ቤት ስትገባ ልጆቿ ምድጃው ዳር ራቁታቸውን ተቀምጠው እሳት ይሞቃሉ። ወይዘሮ ደጅጥኑ ማጀቴ አቦ ጠበል ተነክረው እንደወጡ በውሃ ፍንጥቅጣቂ የራስ ውስጥ ልብሳቸውን ለብሰው ጠበሉ መውረጃ ላይ ካሉት ጥቋቁር ድንጋዮች አንዱ ላይ አረፍ አሉ። እግራቸውን ዝግ እያለ የሚወርደው ውሃ ውስጥ ነክረው ተረከዝና አባታቸውን ሲታጠቡ ገላቸው ከንጹሑ ጥቁር ጠጠርና ድንጋይ ጋር ሲነጻጸር ያልተሟሸ የሸክላ ዕቃ ይመስላል። የአቦ ጠበል በሙዝና በብረት አሸንዳ እየወረደ የሚፈጥረው የዷዷቷ ድምፅና ፍንጥቅጥቅ አረፋ የተለያየ መልክ ካላቸው ጠጠሮች ጋር እጅግ ያስደስታል። ጠበሉን እያመለኩ ይወዱታል። ችግርና ምኞታቸውን እየታጠቡ ይነግሩታል። ከትልቁ ተራራ ከርስ ፈልቆ በሰፊ የብረት አሸንዳና በየዓለቱ ስር የሚንዶለዶለውን ውሃ ይመለከቱና አየሱ ሥራ ካቶ ለሱ ምን ይሳነዋል? አንዴ ለብ አንዴ ቀዝቀዝ ያደርገዋል ከጥራቱ የጥፍጥናው ይላሉ። ከጠበሉ ራስጌ የተንሰራፋውን የሾላ ዛፍ አንጋጠው ሲያዩ ራሳቸው አቡነ ገብረ መንፈስ ቅዱስ ረጅም ጢማቸውን አንዘርፈው በስውር የሚያዩ ስለሚመስላቸው ወፋፍራም ቅርንጫፎቹን እየተመለከቱ የልባቸውን ያዋዩታል። ከአቦ ጠበል በስተቀኝ አፋፍ ላይ ቆሞ ወደ ምስራቅ ሲታይ ከጃራ ወንዝ ዳርቻ የበቀለው የሙዝና የቡና የዋንዛና የብሳና ዛፍ ሸምበቆና ሰንሰል ውሃውን እያጣቀሰ ደፋ ቀና ሲል እንቅስቃሴው ይማርካል። የጃራ ወንዝ ከወደ ደጋው የሚያግበሰብሰውን አሸዋና ድንጋይ ግንድና ጉቶ እያጎረ የሚያስጣጣው ከአቦ ጠበል በታች ባለው ሰፊ መልካው ነው። በየዓመቱ የሚቆልለውን የድንጋይ ብዛት ሲመለከቱት ትልቅ ከተማ ለመቆርቆር የተጋዘ ይመስላል። ጃራ የሐምሌና ነሐሴ ድንፋታውን አይቶ ኩራት ተሰማውና አባይን አብረን ማህበር እንጠጣ ቢለው አሉ። አባይ እስኪ ለማንኛውም መስከረም ይጥባና ጥቅምት ላይ እንወያያለን ብሎ መለሰለት ይባላል። የጃራ ጉልበት ከ3 ወራት አያልፍም። አቦ ጠበል አፋፍ ተቀምጦ ዙሪያውን ለተመለከተ የኬብሮይ ማርያም ተራራ አረንጓዴ ከፋይ ያጠለቀ ግዙፍ መሶበ ወርቅ ትመስላለች። ከበስተቀኟ ያለው ገደሳም ኮረብታማ አገር በመራጃ ያነኮቱት ድንጋይ ይመስላል። ማጀቴ ግን ከትልቁ ተራራ ግርጌ ከሁለት ወንዞች መሃል የምትገኝ ለምለም ደሴት ትመስላለች። ወይዘሮ ደጅጥኑ ጸጉራቸውን አደራርቀው
ቀሚሳቸውን አጠለቁ። ምንጊዜም ተቀምጠው ሲነሱ ቀሚሳቸውን አስተካክለው ቂጣቸውን መደባበስ ይወዳሉ። ረጋ ብለው ሲራመዱ እንደ በሬ ሻኛ እየተንቀጠቀጠ፣ ፈጠን ሲሉ ደግሞ በየተራ ሲርገፈገፍ ፊታቸው ፈገግ ይላል። የባታቸው ቅርጽ ከቁርጭምጭሚታቸው ጀምሮ እየሞላና እየተስተካከለ የቀጭን ፈትል ልቃቂት መስሏል። ከጠበል መልስ መድኃኔ ዓለም ቤተ ክርስቲያን ግርጌ ሲደርሱ አባቴ ያላንተ ማናለኝ? ረዳቴና ወገን ያንተው ነህ፣ አለሁልሽ በለኝ ይሉታል። ሆድ ሲብሳቸውና ያዩኝ አላዩኝ ወዳጆቻቸው እጅ ሲያጥር የሚያማክሩትና ምናዋ የሚሉት እሱኑ ነው። የጠየቁትን ፈጥኖ ያስፈጸመ ዕለት ዕጣንና ጧፍ ይዘው ደጋግመው ያመሰግኑታል። እግረ መንገዳቸውን በሺህ መሐመድ ቀብር በኩል ስለሚያልፉ ሼሁ ቁርአንና መቁጠሪያቸውን ይዘው ዱዓ ሲያደርጉ በዐይነ ህሊና ይታዩአቸዋል። የመቃብሩን አካባቢ ጢሻ ሲመለከቱ ነይ አንቺም ጎራ በይ ይባሉ ይመስል ከእግራቸው ነጠቅ ነጠቅ እያሉ በአንቱ ከራማ በአንቱ መጀን አባቴ የእኔ አድባር የዕለት ጉርሴን የዓመት ልብሴን አትንፈጉኝ ይሉና ቅጥልጥል ወፍራም የግመል አንገት የሚመስለውን ግዙፍ ዋርካ አደራህን በሚል ስሜት ይማጸኑታል። እያለፏቸው የሚሄዱትንና ሽቅብ የሚወጡትን ሰዎች ደህናም አላደራችሁ እያሉ ማጀቴ መሃል ትልቁን ዋርካ አልፈው ወደ ቀኝ በመታጠፍ ከግቢያቸው ሲገቡ ምንዳዬ ምንሽሩን እጭኑ ላይ አጋድመው ሰበሰቡ ላይ ተቀምጦ ነበር። ብድግ ብሎ ተቀበላቸው። እሳቸውም እንደ ቀኝ አዝማች ይወዱታል። እንዴት ነህ? ደህና ሰነበክ ወይ ምንዳ? ደህና ናችሁ ወይ? ምን ነው ድምጣችሁ ጠፋ ልጅ? ደህና ነን። አንቱስ በጎ ሰነበትኩ ወይ? ዛር መስገን ደህና ነኝ። አንተስ ደህና ሰንብተሃል? እሳቸውስ ደህና ናቸው? በጎ ሰንብተዋል ወይ? ደህና ናቸው። እንግዳው መላወሻ ሳጥቷቸዋል። ምን የሳቸው ነገር ገና ታሁኑ ይሄን አርጉልኝ ይሄን ፈጥሙልኝ የሚላቸው በስተዋል አሉ። እኔማ ድምጥህ ጥፍት ትል ሰው ልልክብህ አስቤ ነበር። ደግነቱ ደህና ነህ። ታዲያ ምን ነው ፀሐዩ ላይ መቀመጥህ ልጅ? ሰውም የለ እንዴ በቤቱ? ይሁ ጣይልሙ ብዬ ነው። እሳቸው ቀደም እሱ ከተል ብለው ማዶ ለማዶ ድንክ አለጋና መደብ ላይ ተቀመጡ። ቤቱ በአሞራ ክንፍ ቅርጽ የተሰራ መጠነኛ ቆርቆሮ ቤት ነው። የመኝታው ክፍል በቂ ብርሃን ስለማይገባው ከወደዚያው እንጂ ከወደ ውጭ ማየት ያስቸግራል። ምንዳዬ ሳት ብሎት እንኳ ድንኮቹ ላይ ተቀምጦ አያውቅም። እሳቸውም አይወዱ፣ እሱም ልቡ አይዳዳ። ላቀች ለእሳቸውና ለምንዳዬ በተለያየ ገበታ ቁርስ አቀረበችላቸው። ምን ነው በአንድ ላይ ብታቀርቢልን ኖሮ ልጅ? ይቸኩል እንደው ብዬ ነው አለች። ወጣ ሲል ያችን ንዝንስኩል ልታመጡ እያለች በልቧ ቢሆንስ እቺ ሰላ ገደደ የታ አለች አጠይቅኝም ኖሯል። እኔ ለትርኩስኩሱ ቢሆን 10 የልቤን ታውልቂው ነበር። አሁን እሱ ባዳ መሆኑ ነው። በእስኪ ደግሞ ከዚያ ከቅራሪው አየት ታርጊለት። እህል ባይልም ተባዶ ውሃ ይሻላል አሉ በዝግታ እያላመጡ። እሳቸውስ ደህና ሰንብተዋል? ደህና ናቸው። ታዲያ ምን ነው ብቅ ያለ ማለታቸው ልጅ? የሰው ጣጣስ ምን መተንፈሻ አለ? ይህን በያርጉት ይህን በያርጉት ይሉ ብሎ ያፉን እስቲውጥ ዝም አለና በያ ላይ ደግሞ ጭቅጭቁ ደሞ የምንጭጭ ልጅ ነገር ይጣፋል ብለው ነው ይነዘንዟቸው ይዘዋል። ማን አሉ። የጥርጣሬያቸው ቀስት ወደ ወይዘሮ እልፊ ከንዱ እየተውዘገዘገ። ሌላማ ከሚስትየይቱ ጋር ነው። ደሞ ምን ልሁን አለች? አየሳቸው ነገር ሰውየው እኮ ናቸው። ሰውየው ምን ያርጉ? አይፍረድ ነው።
ከቶም ልጄ ከቶም አንተም እንደሌላው እሳቸው ምን ያርጉ ትላለህ? ፊት እያሳዩ ፊት እየሰጡ ነዋ። ደሞ ይሄን ያክል አይ ጉድቴ ሴት ተገኘና አበስ ገበርኩ። ተዋለዷ ሰው መቼስ ከተዋለደ ወዲያ አለ ሳያስበው። አይ ለካንተም ከሳቸው አትሻልና ለያውስ ምን ታረግ የሚሉትን እየሰማ ብለው በመጠኑ ፊታቸውን ነፉ። ምን ነው ባላወራዋቸው አለ በሐሳቡ። ሴትየዋ ከቀኛዝማች ለመውለድ ያልተሳሉት ስለትና ያልለመኑት ታቦት ያልተጋቱት እመትና ያላነገቱት ክታብ አደራውን ያላሉት የአካባቢ ሼህ አልነበረም። ያው ይቀምሰው ይልሰው ላጣው ለጦም አዳሪ ሁሉ በዓመቱ ይሰጠዋል። እኔ ስለልሁ ብዬ ነው ይበቁኛል ይላሉ ንዴቱ እያሳረራቸው። ከቀድሞ ባለቤታቸው የወለዷቸው 2 ሴቶች ልጆቻቸው ተድረዋል። ነገር ወዲያ ወዲህ ሆኖብኝ ነው እኔስ መች አጣሁት አለ ምንዳይ። እኔም ታጣዋለህ አልልም፣ አፍ የለመደ እንደው ብለህ ይሆናል። አሁን ገና አገኙኝ። ውጪ የለመደ አፍ አንድ ቀን ቢያድጥ አለ። የተዋለዱ ሰዎች መፋታት የለባቸውም ያለ እንዳይመስልበት። ላቀች ቅራሪውን ለሁለቱም ቀርታ ራቅ ብላ ተቀመጠች። አሁን እንግዲህ ለመቼ እያሰቡ ነው? ቀኑን በውል ለይቼ አላወቅኩትም። ጓዛቸው ሁላ ተሰነዳርቷል። የቀረ ነገር የለም። ያንተስ ነገር እንዴት ነው? እኔንማ ትሄዳለህ ብለውኛል። ጎሽ ደግ አድርገዋል። አንዳንዴ ነገር ያበላሻሉ። ሰው እኮ ያአሉ የዋዛ ሰው አይምሰሉ። እኔ የምጠላባቸው ያዝ ለቀቃቸውን ብቻ ነው። ሌላስ ልጄ አሉ ስለ ራሳቸው ለመስማት ቸኩለው። እንግዲህ አንቱም ተዘጋጁ። የዛሬው አመጣጤ ይህንኑ ልነግሩህ ነው። እኔማ ምን ችግር አለብኝ? የሚያለ ስማቲ የሚሰበሰብ አዝመራ የለኝ። ለቤቴም እንደው እንዴት ያለ ጠባቂ ዘመድ አግኝቻለሁ። ተነ ሚስቱ ተነ ልጆቹ ተነሻሉለት ብድግ ነው። ይልቅዬ እንኳን አንተ ያልቀረህ። እኔማ እንዴት ብዬ ቀራለሁ? እንኳን እንሂድ ብለውኝ ባይሉኝስ ብሎ ሽክናውን አንስቶ አንዴ ሸመጠጠላትና በሁለተኛ ትንፋሹ ጨለጣት። የሽክናይቱ የቅልማቶት አብሮ ተሰፍቷል። ከሆዷ ሰፋ ካፏ ጠበብ ያለችው ሽልም ሽክና የወይራ ጥልፍ ትመስላለች። የሴትየዋ ስም ወልገድገድ ብሎ ተጽፎባታል። ውይ ምንድነው ቴ? እስቲ ተነሽ ቅጅለት። ምንድነው አፍን ከፍቶ ወሬ ማዳመጥ? ናይ ደሞ ለጣቴ ውሃ ስጭኝና። አሁን እንዲህ ኮነሽ ነው አዲስ አበባ ምከጂው? እነሱ ለራሳቸው በሆነ ባልሆነው ሰው ማሽማጠጥ ይወዳሉ። አበስ ገበርኩቴ። ወዲያው ሞላችለት። ባይ ደሞ ከወጡም አርጊለት አሉና ለመሆኑ ሴትዮዋ ምን እያለኝ ነው? ውስጡን መቋሰል ይዘዋል። ቀኛማይ ቤት ንብረቱን ለማጠለሽ ትሉ፣ ሴትዮዋ ደግሞ አብሬት አልሄድኩ ነዋ። ድንቄምቴ አሁን የሷ ቢጤው ነው አዲስ አበባ የሚገባው። እዚህም አልሆነላት። ቀኛማችም እኮ ብሎ ሊቀጥል ሲል የእሳቸውን ነገር ተወኝ፣ መዋረድ አምሯቸው ይሆናል። በስማም ወልድቴ አረጉትሚ እሷን ይዘውማ ከተማ ተገቡ። መሳቂያ መሆን ነው ብለው ወደ ጓዳ ገቡ። ወይ ዘንድሮ እንዲያው ጉዳይቼ ብቻ እኛኛዋም ሊሄድ እኛኛዋም ሊሄድ የኔ ሲሆን በእጄ እዳው ገብስ ነው። እሳቸው 2 ሴት ይዘው እሰው ሀገር እንዴት ይሆኑታል አለ በሐሳቡ የሁለቱም መሄድ የሚያስከትለውን መዘዝ እየገመተ። እጁን ገበታው እግርና ጠርዝ ላይ ሞጀቅ አድርጎ ጠራረገና ጠላውን ጨለጣት። ላቀች ገበታውን አንስታ እጁን ካስታጠበችው በኋላ ሽክናውን ሞላችለት። ወይዘሮ ደጅትኑ አዲስ አበባም ሄደው ውሽማና ቅምጥ እንዲባሉ አይፈልጉም። ለመሄድ የጓጉትም ከቀኛዝማች ጋር አብሮ ለመኖር እንጂ እንደ ማጀት የዋናው ኖራቸው
ባመቸ ጊዜ ብቻ እንዴት ነሽ እንዲባሉ አይደለም። በራሳቸው ግምት ለቀኛዝማች አቻ የሚሆኑና ሰው ፊት ቢቀርቡ የሚያኮሩ እሳቸው ብቻ ናቸው። እንሶስላቸውን ሞቀውና ጸጉራቸውን በጥቁር ሻሽ አስረው ለአመል ታህል ሽቶ ብን ያረጉ ዕለት ልብሱም አልቦውም አምባሩም እንደሳቸው የሚያምርባት ሴት ያለች አይመስላቸው። በተለይ ወይዘሮ እልፍከንዱንማ ምን የማደርስች ሲቀብሯት ያመለጠች የምትመስል በማለት ራሳቸውን ያኩራራሉ። አይናቸው ጎላ ጎላ ብሎ ቅዱ ደስ ይላል። ሰልካካው አፍንጫቸው ቀዳዳው ጠበብ ብሎ ከወደ ጫፉ ቁልቁል ደፋ ወደ ማለት ይቃጣዋል። ከግንባራቸው ወደ አገጫቸው እየጠበበ የሚወርደው ደማም ገጽታቸው ቀስ ብሎ ልብን ከሚሰረስረው አስተያየታቸው ጋር ቁንጅናቸውን ያጎላዋል። ከሹርባ ይልቅ ጎፈሬ ያዘወትራሉ። ሁለት ጆሮአቸውን እያጣቀሰ ባገጫቸው ወርዶ እስከ ደረታቸው መሃል ባጥቅ የወረደው ንቅሳታቸው በተለይ ቀና ብለው ፊት ለፊት ሲቀመጡ መልከ መልካምነታቸውን ከፍ ያደርገዋል። የወተት አረፋ የሚመስል ክርክም ጥርሳቸውን በልኩ ሳቅ ብለው ፈልቀቅ ሲያደርጉት እንኳን የሚወዳቸውን ሌላውንም ይማርካል። ሙልት ያለው አካላቸውና ወለላ ማር እንደያዘ ስልቻ የሚዋልለው ትልቁ መቀመጫቸው አጭር ቢያስመስላቸውም ቁመታቸው መካከለኛ ነው። ቀኛዝማችን የሚያንሰፈስፋቸውና ሌሎቹንም ለድብቅ ሽሚያ የሚያሯሩጣቸው የሴትየዋ የአልጋ ላይ ችሎታና ባዘቶ ገላቸው የሚሰጠው እርካታ ነው። እሳቸውም ይችን ሁሉ አሳምረው ያውቃሉ። ከቀኛዝማች በቀር ሌላው በሹልክታ ገቢ ሁሉ በነገሩት ቀነ ቀጠሮ መጥቶ በተባለው ሰዓት ይወጣል። ይህች ሴትዮ ወንዱን ሁሉ ያዳል በጋ አደረገችው አይደል? አመጠኛው ሁሉ እሷ ጋር ሲደርስ ድምጡ ጥፍት ይላል። አንድ አይታ እምሳቸዋለች መሰል ይላሉ ተቀናቃኞቻቸው። ወይዘሮ ደጅጥኑ ከጓዳ ሲመለሱ ምንዳዬ ኖር ብሎ ተቀበላቸው። ቀለባቸው ሳራምባ ተሻግሮ ከወይዘሮ እልፍከንዱ ጋር ንትርክ በመያዙ በእግዚአብሔርም ሳይሉት አቦም አይቆጡ ኪዳነ ምሕረት ደጁ ተረማመጅ አይቸው ልሙት ተብሎ በተገጠመለት ቂጣቸው ዘርፈታል። ምንዳዬ መልእክቱን አጠቃሎ እንዳልነገራቸው ያውቃል። አንዳንድ ቀን በሉ ደህና ዋሉ ብሎ ይወጣና አጥሩ ጥግ ቆም ብሎ ይነግራቸዋል። ይችን አመሉን በጣም ይወዷታል። ወደ ላቀች እያዩ አንገታቸውን ጠምዘዝ አገጫቸውን ወደ ቀኝ መታ አደረጉና የውጣ በይ ምልክት አሳዩት። ቀስ ብላ መለስ አለች። እሱም ነገሩ ገባውና ታንዳንዴስ ያበዙታል። አሁን እሷ የማታው ምን ነገር አለና ነው ድብቅ ድብቁ? ምስር ባኤላን ልደብቅ አለችው አሉ ብሎ አድራጎታቸውን ናቀው። እንዲያው ደስ ይበላቸው በማለት እኔማ ቆየት ብዬ ነግረዋለሁ ብዬ ነበር። የወሬና የጎርፍ መሄጃው አይታወቅም። እውነትህን ነው። የሰውን ነገር መች አጣኸውና? ቅድም እንዳጫወኩ ባልና ሚስቱ ይቸካቸኩ ይዘዋል። ሰውየው ታዲያ እንደ ድሮአቸውም አይደሉ፣ ትዕግስተኛ ሆነዋል። አሊያማ ጉድ ያፈሉ ነበር። አሁን እሳቸው የፈሩት ሴትዮዋን ታይሆን የሰውን አፍ ነው። አብረው ሄዱ ተሚባል አንቺ ቀደም እኔ ከተል ብል ይሻላል፣ ከወዲህም ጓዜ በስቷል፣ እዚያው አዲስ አበባ እንገናኝ፣ እኔም እንደሚሆን አደራርጌ እመጣለሁ ብለዋል አለና ቅራሪውን ጨለጠ። ምንድነው ደግሞ እንደሚሆን ብሎ ነገር? ምን ነው ሴትዮዋ የመጣው ይመጣል መሄድ አይቀርም ብለው ጉድ አፍልተዋል ብየው ብሎ ሊቀጥል ሲል ተሄድና እንደ ገበያ ድንጋይ ትጎለት ትላቸው አሉ። ሁለት ሶስቴ ወይ ነዶ ብለው ካጨበጨቡ በኋላ ያው እንደተባባል ነው ይሁን፣ እስከ ዛሬም የቆየሁት ያንቱን አፍ ስጠባበቅ ነው ብላለች በላቸው አሉ።
ራሳቸውን እየነቀነቁ ጥቂት ካወራሩ በኋላ በሉ እንግዲህ አዩት አይጠበረርብኝ ልሻገር ብሎ ተነሳ። ያለ ልማዳቸው ካጥር ውጪ ሸኝተው ተመለሱ። ምንዳዬ ወደ ማጀቴ ሲመጣና ሲመለስ አጥብቆ ይጠነቀቃል። የደቡብ ድንበሩ የጃራ ወንዝ ነው። ወንዙን ከተሻገረ ደሙ ደመ ከልብ ይሆናልና። ሁሉም ጋር ነበር። በሸዋ ጠቅላይ ግዛት በይፋትና እሙጋ አውራጃ በተለይም በማጀቴ ከተማ አካባቢና በገምዛ ውስጥ በየገበሬና በየመሸታው ቤት በየደጀ ሰላሙና በማንኛውም አመቺ ቦታ ሁሉ ተለጥፏል። ሕዝቡ የተቋጥሮ ዝምድናና ያለፈ ውለታውን እያሰላሰለ ሽልሙን ጌጠኛ ወረቀት በአጋምና በግራር በአጣጥና በኮሽም እሾህ በየቤቱ ግድግዳ ላይ ለጥፎታል። ከተለጠፉት ባለ ልዩ ልዩ አርማ ወረቀቶች መካከል የበሬ የማሽላ እሸትና የስንዴ ዘለላ የመወዳደሪያ ምልክት ያለበት ወረቀት በብዛት ይታያል። በወረዳው ከሚገኙት አብያተ ክርስቲያናት መካከል የሳራምባ ጊዮርጊስና ደብረ ወርቅ ማርያም ካብ ስላሴና ማጀቴ መድኃኔ ዓለም በቀሳውስቱ ሲላክላቸው የአንቃሩ ውቢት ሚካኤል ግን በተለይ የጉዳዩ ዋና አጋፋሪና ባለ አደራ በመሆኑ ከገዛ አጸዱ የአጋም እሾህ ቆርጠው የመወዳደሪያቸውን ወረቀት የለጠፉት ራሳቸው ቀኛዝማች በላይነህ ታፈሰ ናቸው። የገጠር ከተሞች ልብ በፍጥነት የሚንደቀደቀውና ዓይናቸው ቦግ ብሎ ፊታቸው የሚያወላውለው በደራ የገበያ ቀን ነው። የቀናው ተንቀባሮ የከሰረ አንጀቱ አሮ የሚለያዩት ያን ዕለት ነው። የትም እንደዚያ ሲሆን ማጀቴም እንዲሁ ነው። ማጀቴ በየሳምንቱ ቅዳሜ እንደ እሳት ሞቃና እንደ ብርሃን ደምቃ በልዩ ልዩ ሲሳይ ትንበሸበሻለች። እህል በየአይነቱ ጌሾና በርበሬ፣ ማርና ቅቤ፣ ሙክትና ወጠጤ፣ የጋማና የዳልጋ ከብት፣ ሙዝና ትርንጎ፣ ልዩ ልዩ ሸቀጣ ሸቀጥ፣ ቅመማ ቅመምና ቡና እየተጫነና እየተነዳ ከያቅጣጫው ወደ ማጀቴ ይጎርፋል። ከደጋ እና አዝብጤና ጎንጤ፣ ከቆላ ከነርገጤና ዳምጤ፣ ከነዘቢደርና ሺምልጃሽ፣ እነ ሲራጅና የሱፍ፣ እነ ዘይነባና ጦይባ የሚገናኙት ማጀቴ ገበያ ነው። ቅዳሜ ቅዳሜ ገበያዋ የአነር ቆዳ ትመስላለች፣ ከያቅጣጫው በሚመጣው የገበያተኛ የልብስ አይነት። ከየመንደሩ የሚመጡ እንስሳት በያጥሩ ጥግ ታስረውና በየተራቸው ቆመው ሲሻተቱ ምስጢር የሚካፈሉና አፍ ላፍ ገጥመው ስለ ኑሯቸው የሚወያዩ የሚመስሉት ያን ዕለት ነው። የወዳጅና የተዋሻሚዎች መገኛና መገናኛው የሽቶ የአምባርና የአልቦ የድንብልና የቁርበት ሐሊም ማስገዣው የጠላ የብርዝና የጠጅ መገባበዣው በዱላ የመናረቻው በጥይት የመቋጉያውና ሽር ብሎ የመታያው ቀን በተለይ ማጀቴና ቅዳሜ ናቸው። ሁለቱ ነፍስና ሥጋ ናቸው። የሳራምባው ምንዳዬ ቦጋልና የቀኛዝማች አጨብጫቢዎች አንድ እንግት ወረቀት ተሸክመው በእሾህ እየለጠፉ የማጀቴን ከተማ ቤቶች ካዳረሱ በኋላ ወይዘሮ ብርቅነሽ ጀማነ ጠጅ ቤት ተቀምጠው ጠጃቸውን ይጠጣሉ። ከፊት ለፊቱ ተቀምጦ የሚዘፍነውን አዝማሪ ካለፉት 3 ዓመታት ጀምሮ በየዓመቱ ህዳር ሚካኤል ቀኛዝማች በላይነህ ታፈሰ ቤት ስለሚመጣ ምንዳዬ ያውቀዋል። ግጥም ለመስጠት ተራ ሲጠብቅ ቆየና እንዲህ በል አንተ
አለ ሁለተኛዋን ብርሌ ጠጅ ጨልጦ ሦስተኛዋን ለማስቀዳት ብርሌዋን ዋንዛው አግዳሚ እንጨት ላይ እየገጨ። አዝማሪው የምንዳዬን ግጥም ለመቀበል ወደ እሱ ሲመለከት ማንም ይለጥፋል መለጠፉንማ፣ በላይነህ ታፈሰ ይገባል ፓርላማ በል አለው። አሳምሮ አለለት። ለካ እንዴታ አሉ አጫፋሪዎቹ። የምንዳዬ ልብ በደስታ ስትለጠጥ የአዝማሪው መሰንቆም ወገቧን ሰበቀች። 1 ብር ግንባሩ ላይ ለጠፈለትና እንደገና በመቅኒ የተወለወለች አጭር ምንሽሩን እያየ ምልክቱ በሬ ማሽላና ስንዴ፣ በላይነህ ታፈሰ የሰላ ጎራዴ፣ ሁሉም በያለበት ምነው መርበትበቱ፣ ካህኑ ለይቶ የበላይ ሹመቱ በል አለው። ለዘግ ባለ ድምፅ አለለት። ብዙ ሰዎች ሲያጨበጭቡ አንዳንዶቹ ዝም አሉ። የሌላ ተወዳዳሪ ደጋፊዎች ተናደዱ። እልህ ተናነቃቸው። ዱላውን በዱላ ጥይቱን በጥይት እንደሚመልሱት ያውቃሉ። የአንዳንዶቹ አንጀት ቀሰ። እንካ ግጥም ተቀበለኝ አለ አንዱ። ዱቢት ታጥቆ ጉንጮ ዲሞፍትር የያዘ ሶታ ጎረምሳ። አዝማሪው ዝሆኖች መሃል እንደ ገባች ጥንቸል አይኑ ቃበዘ። ነገሩ ገባው። አፍ በቀባጠረ ያሻውን ባወራ፣ መች ሹመት ይገኛል በመሸታ ጉራ በለው ብሎ ሁሉንም ገረመማቸው። ምንዳዬና ምላሹ ተፋጠጡ። ደማቸው ፈላ። ኮማሪዋ ወይዘሮ ብርቅነሽ እየተርበተበቱ እቤቱ መሃል ቆሙና ምን አልኳችሁ? ኧረ ምን አልኳችሁ? በኬብሯ ማርያም ይዣችኋለሁ፣ በሳራምባው ጊዮርጊስ ብያችኋለሁ፣ በእናት በአባቶቻችሁ ዕቃቤ፣ በላንተ ምንዳዬ በማን ጠግቦሽ አጥንት ይዣለሁ አሉ። ብትር ሳይንካካና ጥይት ሳይንጣጣ ነገሩን ለመግጨት። ምንዳዬ የእናቱ ስም ሲነሳ አይሆንለትም። ይችን አሳምረው ያውቃሉ። በዚያ ላይ ከትውልድ መንደሩ ከዞን አምባ የወጣው በደም ነው። ምንዳዬ ቦታውን አሰላስሎ ወይኔ ምንዳ ምነው ዛሬ ሌላ ጠይ ቤት በሆነና ወንድና ሴቱ በለየ ወይነዱ ብሎ ራሱን እየነቀነቀና ከንፈሩን እየነከሰ ከነጓደኞቹ እየተጎማለለ ወጣ። ድንገት ሊቀጣጠል የነበረው ጸብ በአካባቢው ከተለመደው አምባጓሮ ውጪ ወዲያው በመብረዱ የወይዘሮ ብርቅነሽ ጠጅ ቤትና የተዋበ ደጉ መሰንቆ ነፍሳቸው ገባ። የሴትየዋ ፊት እየፈገገ የአዝማሪው ቅኝት እያማረ የሁሉም ስሜት ተዝናና። ደገኛ ጥራጥሬውን፣ ቆለኛ ጤፍና ማሽላውን፣ ያለበ ቅቤውን፣ ቀፎ የቆረጠ ወለላውን፣ ያረባ ፍየል ወጠጤውን፣ የሸመነ ኩታ ብልኮውን፣ ያነጠረ አምባርና አልቦውን ይሸጥ ይገዛና ጋብዞ ወይም ተጋብዞ ወይም አፈናጥሮ መሸታ ቤት ይገባል። የተወለወለ ጠበንጃ፣ ጥይት የተገጠገጠበት 2 ዙር ዝናር፣ የተሳለ ዱቤት፣ እህል ውሃ የማያሰኝ ጅናም ዱላ በየሰው እጅና ወገብ ላይ ይታያል። አብዛኛው ሰው ነገር የሚሸተውና ጠብ ያለሽ በዳቦ የሚል ይመስላል። ከጠጣ በኋላ እንደ ዋዛ ይጣላና በቀላሉ አይላቀቅም። ቂም በቀል የኑሮ ግዴታው ይመስላል። የጠጪዎቹ ስሜት እንደገና ተሟሟቀ። አንዱ ጎረምሳ የአዝማሪውን ዜማ ተከትሎ እርሳት እርሳት አሉኝ እኔ እንደምን ልርሳት፣ ውሃማ ያጠፋው ለኩሳብኝ እሳት አለና ሌላም ግጥም ጨምሮ ለአዝማሪው 2 ብርሌ አዘዘለት። ሌላው ቀጠለና አላህን በደወይ ቅርብ ነው ይሉታል፣ እግዚአብሔርን በሲራጅ ቅርብ ነው ይሉታል፣ እኔን ተዚያች ተለይ ያገናኘኝታል አለው።
አዜመለት። አንዴማ ወዲህ አለ አንድ የከፋው መሳይ። የዛሬዋ ጀንበር ባትመሽም ግድ የለኝ፣ ትላንት ጦሜን አደርኩ ዛሬም ምራት የለኝ፣ ነገም ተነገ ወዲያም ጠብ አይቀርምና ከሚወዱት ፈሪ የሚጠሉት ጀግና ብሎ ጠጁን አንደቅድቆ በሬን አረዱት ደግ ተገባደደ፣ መሬቴንም ቀሙኝ ደግ ተገባደደ፣ ሚስቴንም ወሰዷት ደግ ተገባደደ፣ እጁ ደም አይለምድም ሰው ታልተናደደ ብሎ ወለሉን በጠመንጃው ሰደፍ ደቅ ደቅ አደረገው። ሌላው ቀጠል አድርጎ ትከሻሽ ለጃኖ ከንፈርሽ ለጠጅ የአካላት የጨራሽ መገናንቺ ልጅ በነሽህ ቡሻራ በነሽህ ማህሙድ ከሌ ጡሌ ይዤ ስግድና ሊሂድ አገኘሽ እንደሆን በስታላህ መንገድ ብሎ ሁሉንም አሳቀ። ግጥሙ እየተገጠመና አዝማሪው እየተቀበለ ወንድና ሴቱ ፊት ለፊት እየቆሙ እላህሹና ድልቅያው ቀጠለ። ቅዳሜና ማጀቴ፣ ደስታ፣ ጥጋብ፣ ጥይትና ዱላ። ምንዳዬ የእናቱን የቀድሞ ባልንጀራ የኮማሪዋን ቃል አክብሮ እንደወጣ ነደደውና ምን ያረጋል ነገር ወዲያ ወዲህ ሆነ፣ ይህን እዚህ ነበር የሱሪ መታያዋ አለ። ያንን በነገር የጎሸመጠውን ጎረምሳ በጥይት በሳስቶና ሬሳውን ተሻግሮ እንደገና መኮይ ሄዶ ከሽፍቶቹ ጋር ሲቀላቀል በአይነ ህሊናው እየታየ እማላገኘውና እማላው ቢሆን እንዴት በነደደ። ይቺ የቃኛማ የፓርላማ ጉዳይማ ትለፍ እንዲህ አፉን ቀዶብኝ አይቀር። ጃርት የበላው ዱባ ባላስመስለው እኔም እንዳይደለው አገር ተቆረረልኝ ወንድነት ያልተቆረረ እያለ ቀኛዝማችና ደጋፊዎቻቸው ወደሚመሳጠሩበት ወይዘሮ ደጅቱ ግቢ ገባ። የወይዘሮ ደጅቱ ግቢ ዙሪያውን ስርስሩን በጃራ ድንጋይ ካብ ላይላዩን በጨዋንዛና በአባሉ እንጨት ተገርግሮ በጮጮና በቀጨሞ እንጨት የተሸመጠጠ ሲሆን ከግቢው ውስጥ 5 እግር የብርቱካን 10 እግር የቡና በአጥሩ ዙሪያ አያሌ የሙዝ ተክል ያለበት ግቡብኝ ግቡብኝ የሚል ነው። ምንዳዬ የአጥሩን የዋንዛ በር ከፍቶ ሲገባ ቀኛዝማችና ሰዎቻቸው ሰበሰቡ መደብ ላይ አጎዛ ተነጥፎላቸው ተቀምጠው ሲያወሩ ደረሰ። ለሶስተኛው የሕግ መምሪያ ምክር ቤት አማካሪዎች ምርጫ ውድድር ከጀመሩ አንስቶ ዘመድ ማነፍነፍና ውለታ መዋል አብዝተዋል። ያ አቶ ከሌ ደህና ነው፣ ያቺ ወይዘሮ ከሊት ደህና ነች፣ የኔና የሱ አያትና ቅድመ አያት እኮ ከአንድ እናትና አባት ይወለዳሉ በማለት ዘር መቁጠር ከጀመሩ ውለው አድረዋል። ድሮ በንቀት አይን ሲመለከቱት የነበረውን ምን ነው ይህን ወራት አይቼህ አላቅም ደህናም አይደለህ ወይ እያሉ በስብከት ይጠልፉታል። ቀኛዝማች ምንዳዬንና አብረውት የገቡትን በፈገግታ እየተመለከቱ ምንዳ ዛሬማ ማጀቴን አዳረሳችኋት አይደል? እናንተ ብቻ ትበቃላችሁ ያልኩህ ኮሆን ብዬ ነው። ኮራ ማለት ጥሩ ነው። ይሄ እንደ ወፍ ዘራሽ ከየትም መጥቶ የበቀለው ሁሉ ቀኛማሽ ፓርላማ ለመግባት ጓጉቷል እንዳይል ብዬ ነው። እኔ ጃንሆይ ግቢ መግባት አላቃተኝም። አሁንም ለወግ ለማረጉ ያህል ብዬ ነው። መሾም መሸለሙን አጥቼበት አይደለም ጌታዬን እንዳላሳማ በማለት ነው አሉ በሞቀ ጉራ ሁሉንም እያዩ። አንዲትም ወረኤት አልቀረችም። ሰው ከየእጃችን ላይ ተናጠው ደሞ የቤቱ በር ላይ የማማሩ ነገር ሰው እንደ ጃራ ውሃ ይጎርፍ ይዟል። አሁንም እንደምሰማው የምርጫው ሳጥን ስለማይበቃ ሌላ እንጨምራለን ብለዋል አሉ እየፈገጉ። ኧረ ንሱ ሰዎች ደሞ ሳጥን ቸገሬ እንዴ? ያ ሁሉ ስርፋ ያስለቀቀ ሳጥን የት ሄደና ነው ሳጥን መቸገራችን? አናመጣውም ወይ?
ሲል ሁሉም ሳቁ። የግድምና የገምዛው ባላባት ቀኛዝማች በላይነህ ታፈሰ አጃቢና ጭፍሮቻቸውን አስከትለው በግልጽ ወጣ ገባ በማለታቸው ወይዘሮ ደጅጥሙ በተስፋና በአሸናፊነት ተቅበጥብጠዋል። ቀኛዝማች ፓርላማ ከተመረጡ አዲስ አበባ ይዘውኝ ይሄዳሉ። ምንም ቢሆን ያችን ጥፍራም ባላገር አስከትለው አይሄዱ። እሷም እንዳቅሟ ሚስት ነኝ ትላለች። እሷ እዚህ ሐዛቧን እየዛቀች እልፍኝ አዳራሹን ታቅፋ ትጃጃል እያሉ ሐሳባቸው እንዲሳካ ለማጀቴው መድኃኔዓለም በተደጋጋሚ ጃንጥላ ተስለዋል። ቀኛዝማች ሚካኤልን ባለቤታቸው ጊዮርጊስን እኚህኛዋ መድኃኔዓለምን እየተማጸኑ ሁሉም ለየኑሯቸው መሳካት አቤት አቤት ይላሉ። ወይዘሮ ደጅጥሙ የቀኛዝማች በላይነህ ቅምጥ ናቸው። ሰውየው ማጀቴ በሄዱ ቁጥር ሰተት ብለው ገብተው የግብረ ሥጋ አምሮታቸውን የሚያበርዱት እርሳቸው ዘንድ ነው። ከገበያ ቅቤና ሙክት፣ ጎድን ከዳቢቱ፣ ከሳራምባ እህል በየአይነቱ ይጫንላቸዋል። ይህ ነገር ምድሩ ያወቀው ተራ ነገር ሲሆን ከእንግዲህ ደግሞ ሚስትየዋ ቀርተው ቅምጧ ወደ አዲስ አበባ መሄድ ይፈልጋሉ።